ቀለበት ሰሪልኛ በሰው ፊት ወይ ጋንዬ የቀለበቱ ጉዳይማ የኔና አንቺ ቁጭ ብለን እናለቅሳለን። ሁለተኛ ዓመት እኮ ሰርግ መጣ ማይዬ ልጅ እየጠፎ የሁለታችሁን ነው እኔ አንቺና የኔና ያልኩት። እኔና አንቺማ ቆይ ወደ ቁም ነገሩ እንግባና እኔና አንቺ እናስራለን። ችግር የለም። እንደው በሰርግ ተባረኪ፣ በሚስት ተባረኪ፣ በባል ተባረኪ የሚባለውን ተባረክ ያለው ልጆቼን ባርኪልኝ። እነዚህ ቆንጆ ልጆች እግዚአብሔር የመረቀው ላይ እናቱ የመረቀችው ላይ ይጣልልሽ ብለሽ የሰራሽው ለልጆችሽ ይቆይ ብለሽ መርቂያቸው ልጆቼን። እኔማ በቃ አግብቻለሁ እኮ ለአንቺ አልነበረም ለልጆችሽ ነው፣ ለሁለቱ ልጆችሽ ነው። ነው መቼስ ዞር ትችያለሽ። ተባረኪ፣ በልጆችሽ ተጦሪ፣ በልጆችሽ አግኘው። የምታረጊውን ሁሉ በልጆችሽ ታገኘዋለሽ። በልጆችሽ አግኘው። መልካም ነሽ። መልካም ሁሉ ይጠማቸው ልጆችሽ። የልጆችሽ ደስታ ያንቺ ደስታ ይሁን። ይሄ ሁሉ የከፈልሽው የተሰደድሽበት የኖርሽበት ሁሉ በልጆችሽ እንድታርፊ ያርግሽ። አንቺ የምትከፊው ለሰው ወደ አንቺ ወደ ልጆችሽ ወደ ህይወትሽ መጥቶ ደስተኛ ሁኚ። በሰላም በፍቅር በደስታ የልጆችሽን ልጆች አይተሽ ተደስተሽ እንድትኖሪ ያድርግሽ። እግዚአብሔር ነገሮችን ሁሉ ያደርጋል። አንቺ በምትዘሪው ነገር ሁሉ እግዚአብሔር እያሳጭድሻል፣ ጥሩ ነገር ይሰጥሻል። ለሰው ጥሩ ስታረጊ ጥሩ እጥፍ አድርጎ ይሰጥሻል እና በምታረጊው በምትሆኚው ነገር ሁሉ ቢከፋሽም ብትደሰችም መልካም ነው ብለሽ ለፊ። ምክንያቱም መልካም ነገሮችን ሁሉ ስለሚያስበላ እግዚአብሔር መልካም ነገሮችን ሁሉ ደግሞ ያደርግልሻል። ሰዓትና ጊዜ ይፈጅ ይሆናል እንጂ መልካም በመናገር መልካም በማድረግ ሁሉ የሚገኝ ደስታ ጥሩ ነገር ሰላም ነውና ሰላምሽን ሁሉ ይስጥሽ ያድርግልሽ። ላንቺም ለልጆች ለቤተሰብሽ በሙሉ መልካም ሁሉ ይልሻለሁ። አሜን አሜን አሜን። አመሰግናለሁ እህቴ፣ አመሰግናለሁ። ተባረኪ። በጣም አመሰግናለሁ። ሁላችሁም እዚህ ላይ ያላችሁ በሙሉ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ስላወቅኳችሁ በጣም ደስ ብሎኛል በእውነት። በዚህ ሰዓት በተለይ ብዙ ነገሮችን አይቻለሁ እና ቀላል አይደለም ይህን ነገር መታዘብ፣ ማየት፣ መማር። ህይወት ሁልጊዜ ትምህርት ቤት ናት እና በየቀኑ ነው ሰው የሚማረው። ብዙ ነገር እንድንማር ሆነናል እና እግዚአብሔር ይመስገን እዚህ ስላደረሰን። አሜን። በቃ ልጄ አሁን ሄዳለች። ላምጣሽ ማየ። እኔም ልጆቼ እህቶቼ ሁለ ነገሮቼ አምሶሪ አስቀይሜያችሁ ከሆነ እኔ እናንተን ሀሳብ ገልጻለሁ ብዬ ሮንግ ነገር አውርቼም ከሆነ በጣም ይቅርታ ጠይቃለሁ። እናንተ በጣም የምትደነቁ ልጆች ናችሁ፣ የእኔ ልጆች ናችሁ። አስጨነቂያችሁ ከሆነ ይቅርታ ጠይቃለሁኝ። አንዳንድ ጊዜ መልካም ሰው ስትሆኑ መልካምነት ሁሉም ቦታ ያለ ይመስላችኋል። ስለዚህ ይቅርታ ጠይቃችኋለሁ። እውነት አስጨንቂያችኋለሁ። ቢኮዝ የዋህ ስትሆኑ እንዲህ ነው የምትሆኑት። ስለዚህ በጣም ይቅርታ ጠይቃችኋለሁ ልጆቼ። የምወዳችሁ በጣም ነው የምወዳችሁ፣ ታውቃላችሁ። ስለዚህ ካጠፋው እናንተ የማትፈልጉትን ነገር ተናግሬም ከሆነ ይቅርታ ጠይቃለሁ። እናንተ ስላላችሁኝ ነው ደግሞ እንጂ እንደዚህ ማድረግ ገብቼ የምናገር አይደለሁም። ታውቃላችሁ እኔ እውነትን የምፈልግ ሴት ስለሆንኩ ብቻ ነው። ስለዚህ አትጨነቁ፣ አይዟችሁ። እሺ፣ ሁሌም ወደፊት ነን። እኔ ልጅ እኮ እናት እኮ ልጇን አትጥልም። ስለዚህ እሷ ልጅ ናትና እንደ ልጄ ስለማያት ምንም ነገር አልላትም። ለምን ልጄ ስለሆነች እንደፈለግኩ ማድረግ ስለምችል ነው እንደዛም ያልኩት። እኔ እናንተን ይቅርታ ጠይቃለሁኝ። እሺ፣ ልጄን ግን ሁሌም ብታጠፋም እናት ልጇን ስለማጥል አብሬያት ሆናለሁ። እሺ፣ አትጨናነቁ፣ ምንም አትጨነቁ። አመሰግናችኋለሁ ስላከበራችሁኝም፣ ስጮህባችሁ፣ ውጡ ስላችሁ፣ ስናደድ ትዕግስት ሳይኖረኝ ችላችሁ አክበራችሁ እንደ እናት ሁሉን ነገር የኔን ባህሪ ችላችሁ ስለተጨነቃችሁ በጣም ነው የምወዳችሁ። እግዚአብሔር ምስክሬ ነው። እመቤቴን እወዳችኋለሁ። እናንተም ከፍ በሉልኝ እሺ ልጆቼ፣ ሁላችሁም የጨረቃ ፋሚሊ በጣም ነው የምወዳችሁ እና ክበሩልኝ። እናመሰግናለን ሀናንዬ። እስቲ ሙትሽን አንሺና ለገንዬ ተላለፊ። እሺ፣ ያው እኔ እኮ ጠዋትም ያው ገልጫታለሁ። እሷ እግዚአብሔርን የኔ የዋ ሁልጊዜ ግልጽ ነች፣ ድብብቅ አታውቅም። ሁሉ ነገሯ ፊት ለፊት ነው።
ይሄ ሰው ምን ይለኛል አስመስላለሁ ማትል ሁሉን ነገር ለእውነት የምትሞት ለእኔ ምንጊዜም ጀግናዬ ነች። እኔ በእኔ ቦታ በጣም ትልቅ ቦታ ያላት እግዚአብሔርን እኔ ባስቀየምኳት ቁጥር መጥፎ ነገር በተናገርኩ አፌን በከፈትኩ ቁጥር የማትቀየም ማለት በሆዷ ምንም ነገር የማትይዝ ጀግና ለእኔ ጀግና የምንጊዜም ጀግና ነች ገኒ። እግዚአብሔርን በጣም 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 እንደምወዳት ደግሞ ጠንቅቃ ታውቃለች። ስትነካብኝም አልወድም፣ እንዲነኩብኝም አልፈልግም። እግዚአብሔርን ነው የምልህ። እዚህ ጋር ደግሞ ሁላችሁም ስላከበራችኋት ፈጣሪ ያክብርልኝ። እግዚአብሔርን ለእውነት ስለቆማችሁ እና